ከጠቅላይ ሚኒስቴሩ ጀምሬ ግብዣ አቀርብላችኋለሁ። ያንን መልእክት አድርሱልኝ። በተለይ ለጠቅላይ ሚኒስቴራችን በደንብ እንድታደርሱልኝ እፈልጋለሁ። ሼር፣ ኮፒ ሊንክ እያደረጋችሁ ሁላችሁም ወደዛ እንዲደርስ እንድታረጉ ጋብዛለሁ። አራ አለሁኝ አልሞትኩም አለሁኝ አብሽሩ። ይህን ቪዲዮ እስቲ ስሙና ተመልከቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቪዲዮ እንዳታሳልፉት ተመልከቱ። መርሐባ መኖሬን አረጋግጬላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ለየት ያለ ቪዲዮ ነው። አንድ ኡስታዝ እንግዲህ ለዶክተር አብይ አህመድ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ጥሪ አቅርቧል፣ ግብዣ ጋብዟቸዋል። ምንድነው የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አራ አለሁኝ አልሞትኩም አለሁኝ አብሽሩ። ይህን ቪዲዮ እስቲ ስሙና ተመልከቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቪዲዮ እንዳታሳልፉት ተመልከቱ። መርሐባ ይህን ቪዲዮ ሰዎች ካዩ በኋላ በጣም ብዙ ሰዎች ተረብሸው ቤተሰብ እንኳን ሳይቀር ወላሂ በእንባ እየተራጩ ያለቀሱ ደውለውልኝ መኖሬን አረጋግጬላቸዋለሁኝ። በጣም የሚያስጨንቅ የሚያሳስብ የሆነ ነገር ነው። ሆም ብለው ይህንን ቪዲዮ የተቀነባበረባቸው ወንድሞች ቲክቶከር ወንድሞች እነሱ ለሌላ ቪዲዮ የተጠቀሙትን ነገር ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ የጀመረው ወንድማችን እንደዚሁም ይህን ቪዲዮ ሲተመልከቱት ብሎ ያለው ወንድማችን ሰይድ ከማልም ለሌላ ቪዲዮ የሰሩትን ከኔ ጋር አቀነባብረውት በርግጥ እዚህ ቪዲዮ ላይ ሞተ ተብሎ የተገለጸ ነገር የለም። ግን ኢና ሊላሂ ብዙ ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ተብሎ የሚጀመረው በዚህ ነውና ሰው ይህንን ነገር ሰምቶ በጣም ሰው ተረብሾ እየደወለ ሰው ሲያስጨንቀኝ ነው ይሄን ለመስራት ይሄን ቪዲዮ ለመስራት የተገደድኩትና ይሄንን ነገር በመስራት ላይ የተጠመዳችሁ ሆን ብላችሁ ያደረጋችሁ አካሎች ካላችሁ በዚህ የሚገኝ ፎሎ፣ በዚህ የሚገኝ ላይክ፣ በዚህ የሚገኝ ገንዘብ የሐራም ገንዘብ ነው። ወላሂ የሰው ቀልብ ሰብሮ በተለይ የቤተሰብን ቀልብ ሰብሮ የሚገኝ ስለዚህ ይሄን ነገር ሳታስቡት የሰራችሁ ካላችሁ ደግሞ አንድ ነገርን ከመፖሰታችሁ በፊት ቀድማችሁ እንድታስቡበት አደራ ለማለት እወዳለሁኝ። ለማንኛውም አሳስባችሁ ጨንቋችሁ ደንግጣችሁ የደውላችሁ ያናገራችሁኝ ወዳጆቼ ቤተሰቦቼ ሹክራን ጀዛኩሙላሁ ኸይረን አላህ ያክብራችሁ። አለሁኝ አጀሊ እስከሚደርስ ድረስ እንግዲህ አለሁኝ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ በጣም ነው የሚያሳዝነው፣ እጅግ በጣም ነው የሚደብረው። እንግዲህ ኡስታዝ አላህን ታውቁታላችሁ። ደስ የሚል አንደበተ ርቱዕ የሆነ ዳኢ ነውና በጣም በሚያስጠላ መልኩ የእሱን ቪዲዮ በማቀነባበር ከሌላ ቲክቶከሮች ጋር ብዙ ጊዜ ታማኝ መረጃዎች ከሚያቀርቡ ኢስላሚክ ኮንተንት ከሚሰሩ ወንድሞች ጋር አቀነባብረው የእሱን ፎቶ አድርገው ኢና ሊላሂ ወኢና ኢለይሂ ራጂዑን ምናምን ብሎ ቪዲዮ ፖስተው እንግዲህ ቤተሰብ ሳይቀር በጣም ደንግጠው ነበርና አስቡት እንግዲህ ቤተሰብ ውስጥ በጣም ደም ግፊት ያለበት ሰው ወይንም ይሄ ልብ ህመም ያለበት ሰው ልብ ኬዝ ያለበት ሰው እንደዚህ አይነት ነገር ድንገት ቢያይና ሌላ አይነት ነገር ቢፈጠር አሁን እናንተ ምን አይነት ጥቅም ነው የምታገኙት? ይሄንን ቪዲዮ የምታቀነባብሩት ኤዲት የምታረጉት በጣም ነው፣ ልክ ያልሆነ ተግባር ነውና በቶሎ አሁኑኑ ዲሌት አድርጉ። ከእንደዚህ አይነት ስራ ራሳችሁን ብታረቁ ጥሩ ነው ብዬ አስባለሁ። ተዋዱዕ የሌለው ይሄ መተናነስ የሌለው ዒልም ላንተም ቢሆን አይጠቅምህም፣ በረካም የለውም። አንተ ጋር ያለው ዕውቀት ወይ ደግሞ አሁን ላይ እየተማርከው ያለው ትምህርት ዒልም ሰዎችን ለማሳነስ ሰዎችን ለማዋረድ ብለህ የምትማረው መሆን መቻል የለበትም። አንድ ታሪክ አለ። የሆነ ነህዊ ይሄ የአረብኛ ግራመር የተማረ ሰው አለ አይደል? የሆነችን ሰፊና መርከብ ተሳፍሮ ወደ ሆነ ቦታ ይሄዳል። ከዛም ከመርከቡ ባለቤት ጋር እርስ በርስ እያወሩ ምናምን እያለ መሀል ላይ ይሄ ነህዊዩ ለመርከቡ ባለቤት ነህው ተምረሃል እንዴ ምናምን ብሎ ሲጠይቀው ነህው እንኳን አልተማርኩም ብሎ ይመልስለታል። የዛኔ ነህዊዩ ነህው ካልተማርክማ በቃ የእድሜህ ግማሽ ጠፋ ማለት እኮ ነው ምናምን ብሎ ይለዋል። ከዛ በሌላ ቀንም እንደዚሁ ድጋሚ ይህን መርከብ እዛው ተሳፍሮ በሚሄድበት ታይም መሀል አካባቢ ወደ ባህር መሀል አካባቢ ላይ የሆነ ማዕበል ይነሳል። የዛኔ ይህ ባለመርከቡ ነህዊዩን መልሶ ምን ይለዋል? መዋኘት ትችላለህ እንዴ ብሎ ይጠይቀዋል። ነህዊዩ መዋኘት እንኳን አልችልም ምናምን ሲለው መዋኘት ካልቻልክማ በቃ እንዳለ ሙሉ እድሜ ጠፋ ማለት ነው ምናምን ብሎ ይመልስለታል። እና ምን ልላችሁ ፈልጌ ነው ራሳችሁ ጋር ያለው ዒልም የተማራችሁት ዕውቀት ሰዎችን ለማሳነስ መሆን መቻል የለበትም። ለውላ هذا الاختلاف ይሄ በሰዎች መካከል ያለው የዕውቀት መለያየት ባይኖር ኖሮ ለማቃመት ዱንያ ይቺ ዱንያ ተስተካክላ ባልቆየች ነበር።
አንተ ጋር ያለው ዕውቀት ሌላው ጋር ላይኖር ይችላል። ሌላው ጋር ያለው ዕውቀት ደግሞ አንተ ጋር ላይኖር ይችላል። ያ ማለት ሰዎች እርስ በርሳቸው ይወራረዳሉ ወይ ደግሞ አንዱን ያጥላላል ማለት አይደለም። አላህ ለሕክማ ነው ይህን ልዩነት ያደረገው። ይህ ሰውዬ መርከብን ከቦታ ወደ ቦታ ባያመላልስልህ ኖሮ አንተ ከዚህኛው ሀገር ወደ ሌላኛው ሀገር አትመላለስም ነበር። ላይክ የዛኛው ሰውዬ ዒልምም ሰዎችን ለማስተማር ሰዎችን ዒልም እንዲያገኙ ለማድረግ የሚጠቀምበት እንደሆነ ሁሉ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር በሚቀመጡበት ታይም ከሩቅ ሌላ እንግዳ የሆነ ሰውዬ የሩቅ ሀገር ሰው መጥቶ ነቢያችን ዓለይሂ ሰላቱ ወሰላም ማን እንደሆኑ አይለይም ነበር። በቦታ የተለየ ቦታ አልነበራቸውም። በንግግር ደረጃ ራሳቸውን ከፍ የሚያደርጉ አልነበረም። ሐታ ከልብሳቸው አንፃር የተለየ ልብስን የሚለብሱ አልነበረም። ስለዚህ የተማርነው ዒልም ራሳችንን በጥሩ ስነ ምግባር አንጸን ሌላውም ሰው ከኛ ጥሩ ስነ ምግባር ወስዶ ራሱ ላይ ጥሩ ስነ ምግባር እንዲያላብስ ሊያደርግ የሚችልን አይነት ዕውቀት ነው እኛ ጋር ሊኖር የሚገባው። ባረከላሁ ፊኩም። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። እኔ ብዙ ጊዜ የሚመስለኝ እንደውም እቺ ትንሽ ዕውቀት አስቸጋሪ ነች እና ትንሽ ዕውቀት ስትኖር ነው ሌላውን ዝቅ ለማድረግ የምናስበው። ምክንያቱም ባወቅን ቁጥር እንዳላወቀን እየገባን ነው የሚሄደው ብዬ የማስበው። ምክንያቱም ከታላላቅ አሊሞች እንደምንረዳው በጣም የሚተናነሱት ራሳቸው ምንም እንደማያውቁ ነው የሚናገሩት ለሰው እንትን የሚሉትና ብዙ ጊዜ ባወቅን ቁጥር አላህን እንፈራለን። ለሌላ ሰው ያለን ክብር ይጨምራል። የራሳችን ወንጀል ያስጨንቀናል እንጂ እኛ በጣም እናውቃለን ገሌ ደግሞ አያውቅም የወረደ ሰው ነው ብሎ ወደ ማሰብ ይኬዳል ብዬ። በእርግጥ አንዳንዴ በደንብ ቀርተው በደንብ ዕውቀቱ ኖሯቸው ደግሞ ሂክማ የሚጎላቸው ሰዎች አሉና ጥበብ ደግሞ ከምንም በላይ ከዕውቀትም በላይ ነው ብዬ አስባለሁ። አላኩል ያህል አላህ ሱብሓነሁ ወተዓላ የምንጠቀምበትን አይነት ዕውቀት ይስጠን። ሌላውን ዝቅ የምናደርግበት ሳይሆን ራሳችን የምንተናነስበትን ዕውቀት ይስጠን። ይኸውልህ ወዳጄ፣ በጣም ብዙ ሰው እየተሸወደበት ያለውን አንድ ሚስጥር ልንገርህ። ሁሉም ሰው አይወድህም። ሁሉም ሰው ወዳጅ ሊሆን አይችልም። ይወዱኛል የምትላቸው ሰዎች፣ ለአንተ ጥሩ አመለካከት ያላቸው ሰዎች እንኳን ከነሱ በላይ እንድትሆን አይፈልጉም። ከነሱ በላይ እንድትሆን የሚፈልጉት ሁለት ሰዎች ብቻ ናቸው እዚህ ምድር ላይ፣ አንድ እናትህ፣ ሁለት አባትህ። ከነሱ በላይ ከፍ ብለህ እንድትታይ ይፈልጋሉ። ከዛ ውጭ ያለው ሊወድህም ይችላል፣ ከፍ ብለህ እንድትታይ ግን አይፈልግም። በትክክል እውነት ነው። ብዙ ጊዜ ብዙዎቻችን ጋር ያለው ችግር በሁሉም መወደድ እንፈልጋለን። ኖ አይደለም። እኛ ነቢያችን ሰለላሁ ዐለይሂ ወሰለም ያን የመሰለ ስነ ምግባር ያን የመሰለ አኽላቅ ኖሯቸው እንኳን ከእሳቸው ተቃራኒ የቆሙ ሰዎች ነበሩና እስቲላው አሁንም ድረስ ማለት ነውና በሁሉም መወደድ አለብን ብለን አናስብ። በቃ ለቤተሰቦቻችን ጥሩ እንሁን፣ ለጎረቤታችን ጥሩ እንሁን፣ ለጓደኞቻችን ጥሩ እንሁን። ከኛ ጥሩ ነገር ይምጣ፣ ከኛ መልካም ነገር ይምጣ። ሌላ ሰው አንበድል። ሌላ ሰው ግን ለኛ መጥፎ ቢያስብ አይድነቀን። ምክንያቱም አይደለም እኛ ነቢያችን ሰለላሁ ዐለይሂ ወሰለም እንኳን በተቃራኒ የቆሟቸው ሰዎች ነበሩና እዚህ ምድር ላይ ለኛ የኛን ደስታን የሚፈልጉት የኛን ከፍታ የሚፈልጉት ቤተሰብ ብቻ ነው። እናት፣ አባት፣ ወንድም፣ እህት ናቸው። ከዛ ውጭ ያሉት ምናልባት የኛን ከፍታ ላይፈልጉት ይችላሉ፣ ወይንም የሆነ ያህል ሌቭል ከሄድን በኋላ ከዛ እንድናልፍ የማይፈልጉ ሊሆኑ ይችላሉና ስለዚህ በእንደዚህ አይነት ጉዳይ ላይ ያን ያህል ኤክሳይተድ መሆን መገረም የለብንም ብዬ አስባለሁ። ሱረቱል ዩሱፍ ላይ ሁሌም የሚገርመኝ አያ አለ። ያዕቁብ ዓለይሂ ሰላም እንዲህ ይላል፣ ኢነማ አሽኩ በሲ ወሑዝኒ ኢለላህ፣ ችግሬንም ሐዘኔንም ለአላህ ነው የምናገረው፣ ብሶቴንም ለሱ ነው የምናገረው ይላል። ሰዎች ይሰሙናል፣ ግና ሰዎች አይረዱንም። ሰዎች ይሰሙናል፣ ያዝኑልናል፣ ግን ምንም ሊያደርጉልን አይችሉም። ግን ወደ አላህ መጠጋት፣ ወደ እሱ መዞር የማይቻለው እንዲቻል ያደርግልናል። ማንም የማይረዳንን አላህ ግን ይረዳናል። የልባችንን ይመለከታል። ውስጣችን ያለውን ከመናገራችን በፊት የሚረዳን የሚሰማን ጌታ አላህ አለን። አልሐምዱሊላህ። እንባችን ከመፍሰሱ በፊት ለምን እንደሚፈስ ጠንቅቆ የሚያውቅ ጌታ አላህ አለን። ሰዎች የማይችሉትን አላህ ሁሉንም ያደርግልናል። እንደ አላህ ማንም አያዝንልንም። እንደ አላህ ማንም አይወደንም። እንደ አላህ ማንም አያስብልንም።
ኢነማ አሽኩ በሲ ወሑዝኒ ኢለላህ። ሐዘኔንም ችግሬንም ለአላህ ነው የምናገረው። ወደ አላህ እናስጠጋቸው። አላህ ሁሉንም ነገር ያስተካክልልናል። ያ አላህ እነሱ አያውቁም፣ አንተ ግን ታውቃለህ። እነሱ የማያውቁትን አንተ የምታውቀውን ሐጃችንን በሙሉ አንተው አስተካክልልን። አንተ እንጂ ማንም አይችለውምና አላህ ያስደስታቸው። አሚን አሚን አሚን። አላህን ሱብሓነሁ ወተዓላ የተደገፈ ሰው መቼም እንግዲህ አፍሮ አያውቅም። ሁልጊዜም ወደ አላህ ልንወከል ይገባል። ጉዳያችን፣ መቸገራችን፣ ማዘናችን፣ መከፋታችን ለአላህ ሱብሓነሁ ወተዓላ ነው ልንነገር የሚገባው። ሌላው ከንፈር መጦ ሊሄድ ይችላል። ከዚህ ቪዲዮ በፊት እንግዲህ ስለ ቤተሰብ ወይ እናት ወይ አባት ነው በቃ የእኛን ከፍታ የሚፈልጉት ለእኛ የሚያዝኑልን እነሱ ናቸው እያለን ነበር አይደለ? ከነሱም የበለጠ ደግሞ የሚያዝንልን አላህ ሱብሓነሁ ወተዓላ ነው። ከእናት እዝነት የበለጠ አላህ ሱብሓነሁ ወተዓላ ለእኛ ያዝንልናልና በችግራችን ጊዜ ሊሆን ይችላል፣ በደስታችንም ጊዜ ሊሆን ይችላል። ብዙ ጊዜ አንዳንዶቻችን በችግራችን ጊዜ ብቻ አላህን ሱብሓነሁ ወተዓላ ጋር ሚት እናደርጋለን፣ እናወራለን፣ ዱዓ እናደርጋለን። ከዛ በኋላ ድሎቱ ሲመጣ አላህን እንረሳለን። አንዳንዶቻችን ደግሞ ችግሩ ሲመጣ በቃ ስብርብር እንልና አላህን ወደ ማማረር እንሄዳለንና በምናገኝም ሰዓት በምናጣም ሰዓት አላህ ሱብሓነሁ ወተዓላ ላይ መመካት አለብን። ወደሱ መጠጋት አለብን። ጉዳዮቻችን፣ ችግሮቻችን በሙሉ ለአላህ መንገር አለብን። እያወቀ አላህ ያውቀዋል፣ ጉዳያችን፣ ችግራችን በሙሉ ያውቃል። ነገር ግን እኛ ለአላህ ስንነግረው ይቀልልናል። ዱዓ ስናደርግ ዱዓ ቀደርን የመቀየር አቅሙላ አለውና ዱዓ ማብዛት፣ ወደ አላህ መቅረብ አለብን ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ግብዣ ቀርቦላቸዋል። ይህ ኡስታዝ እንግዲህ ምንድነው የጋብዛቸው እንመልከትና ከዛ የራሴን ሀሳብ አስተያየት እሰጥበታለሁ። ሙስሊሞች አድርሱልኝ ለክርስቲያን ወገኖቻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዎ በባለፈው ቪዲዮ ላይ በሰራሁት አብሽሩ የሚለው ቃል አብንሻሩ የሚል ነው የሚል አንድ ወገን አስተላልፎ ነበር። ይሄ ትክክል እንዳልሆነ ተናግሬ ነበር። ሆኖም ግን አንዳንድ ሰዎች አሁንም ስድብ አያስፈልግም፣ ውሸት አያስፈልግም ሲባሉ አሁንም በስድብ በውሸት በምናምን ሲናገሩ አይቻቸዋለሁ ማለት ነው። በመሰረቱ በማንኛውም ሃይማኖት ውሸት የተወገዘ ነው አይደል እንዴ? በክርስቲያኖችም ብናይ ከ10ቱ ቃላቶች መካከል አንዱ ምንድነው? አትዋሽ ነው። ስለዚህ ለምን ተዋሻለህ? ሃይማኖትን ቢሆን በውሸት እኮ ማስፋፋት አይቻልም ማለት ነው። እዚህ ጥንቃቄ ማድረግ አለብን። አዎ ነፃ የሆነ ውይይት ማድረግ አለብን። ነፃ የሆነ ግብዣ ማድረግ አለብን። እኔ አሁን ለምሳሌ ኢንሻአላህ ክርስቲያን ወገኖቻችንን ከማን ጀምሬ ማለት ነው ከጠቅላይ ሚኒስቴሩ ጀምሬ ግብዣ አቀርብላቸዋለሁ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም እስልምናን የጋብዟቸው ነበር ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም ለአህለል ኪታቦች ለመጽሐፍቱ ባለቤቶች ደብዳቤ ይጽፉ ነበር ማለት ነው። ያንን መልእክት አድርሱልኝ። በተለይ ለጠቅላይ ሚኒስቴራችን በደንብ እንድታደርሱልኝ እፈልጋለሁ። ሼር ኮፒ ሊንክ እያደረጋችሁ ሁላችሁም ወደዛ እንዲደርስ እንድታረጉ ጋብዛለሁ ማለት ነው። ምን ነበር የሚሉት መጀመሪያ ነቢዩ ዐለይሂ ሰላቱ ወሰላም ቢስሚላሂር ረህማኒር ረሂም ካሉ በኋላ በአላህ ስም ከጀመሩ በኋላ ሰላሙን ዐላ መን ኢተበዐል ሁዳ፣ ቀናቻውን መንገድ በተከተለ ላይ ሰላም ይሁን ይላሉ። ከዛ በኋላ የእከሌ አገር ንጉስ ሆይ እንደሚሉት ክቡር ጠቅላይ ሚኒስቴር ሆይ አስሊም ተስለም፣ እስልምናን ተቀበሉ፣ ሰላምን ያገኛሉ። አንዳንዴም ሐዲስ ይነግሩናል፣ ቡኻሪን አጣቅሰው ይነግሩናል። ጥሩ ቀናነት እንዳሉት እንገምታለን። ስለዚህ ይሄንን እስልምና ቢቀበሉ በጣም ጥሩ ይሆናል እርሶ ማለት ነው። ከዛ ማስከተል ነብዩ አለይሂ ሰላቱ ወሰላም የሚሉት ምንድነው? ቁል ያ አህለል ኪታቢ፣ እናንተ የመጽሐፍቱ ሰዎች ሆይ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛም በእናንተ መካከል ትክክለኛ ወደሆነ ቃል ኑ። እሱም ምንድነው? አላ ነዕቡደ ኢላላህ ወላ ኑሽሪከ ቢሂ ሸይአ፣ ከአላህ በስተቀር ማንንም ላንገዛ። ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ፣ ከፊላችን ከፊላችንን አማልክት አድርጎ ላይዝ። ፈኢን ተወለው፣ እምቢ ካሉ ስደቧቸው፣ ጨፍጭፏቸው፣ እንድንበሏቸው አይደለም። ፈኢን ተወለው፣ እምቢ ካሉ ፈቁሉ ሻዱ፣ መስክሩ፣ ቢአና ሙስሊሙን፣ እኛ ሙስሊም መሆናችንን መስክሩ። ሙስሊም ማለት ደግሞ ምንድነው ከተባለ፣ ኢስላም ማለት ደግሞ ምንድነው ከተባለ፣ ሁወ ልስቲስላሙ ሊላሂ ቢተውሂድ፣ ለአላህ ሱብሓነሁ ወተዓላ ታዛዥነትን በማንጸባረቅ ብቸኛ መሆኑን በማወቅ ታዛዥነትን ማንጸባረቅ እጅ እግር መስጠት ኢስላም ይባላል። እኛ ሙስሊሞች መሆናችንን መስከሩልን። አንድ ፈጣሪ ብቻ ነው የምንገዛው፣ ይሄ ነው። ስለዚህ እኛ ወደ አንድ ፈጣሪ ነው ምንጠራችሁ። ሌሎችንም ክርስቲያኖች አላህን ብቻ ተገዙ፣ አንድ አምላክን ብቻ ተገዙ፣
ትድናላችሁ። የመድን መንገድ ኢስላም ነው እንላለን። አላህ ቀናውን መንገድ ለሁላችንንም ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዘና እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቅርቦላቸዋል፣ ወደ እስልምና ግብዣ ጋብዟቸዋል። እንግዲህ ነቢያቶች ያደርጉት እንደነበረ ነው እንግዲህ እኚህ ኡስታዝ ያደረጉት። ነቢያቶች ለተለያዩ በሰዓቱ በንጉሳዊ አገዛዝ ነውና ለንጉሶች ሀገሩን ለሚያስተዳድሩት በሙሉ ጥሪ ያቀርቡ ነበረ፣ እስልምናን ተቀበሉ በማለት እንግዲህ የነቢያቶችን ፈለግ በመከተል ኡስታዘና እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እስልምናን እንዲቀበሉ እንግዲህ ጥሪ ያቀርበዋሉ። ይህ ቪዲዮ እንዲደርስ ሁላችሁም ሼር አድርጉ፣ ላይክ አድርጉ። እኔ ቪዲዮ ስለተመቸኝ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቪዲዮ ቆዳሽ እንደተለመደው ሁላችሁም ላይክ አድርጉ፣ ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።